ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎች ጋር ማዕድ ኃይለም። በቅድሚያም የርዕሰ አድባራት ወገዳማት አክሱም ጽዮን የሰንበት ተማሪዎችና የአክሱም ከተማ ነዋሪዎች ዓመታዊው የአክሱም ጽዮን የንግስ በዓል ለማክበር ከሀገሪቱ የተለያዩ አካባቢዎች ወደ ተቀደሰችው ከተማይቱ የመጡ እንግዶች እግራቸው በማጠብ እየተቀበሉ ይገኛሉ። ከተለያዩ የሀገሪቱ አካባቢዎችና ከውጭ ሀገራት በዓሉን ለማክበር የመጡ ምዕመናን በበኩላቸው እግራቸውን በማጠብ በፍቅርና በትህትና ተቀብለውናል። የበዓሉ ድባብም ሃይማኖታዊ ይዘቱ የጠበቀና ደስ የሚል ነው ብለውናል። ታሪክ ፍስሐ ስነ ስርዓት ከአባቶቻችን የተማርነው ሲሆን ያው አባታችን አብርሃም እና ደግሞ አባቶቻችን እስራኤላውያን ለሚመጡ እንግዶች እግራቸውን በማጠብ ትህትናቸውን አክብሮታቸውን ያሳዩ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት እግራቸውን በማጠብ ትህትናውን አሳያቸው ማለት ነውና ይህን ትህትና አባቶቻችን አክሱማውያን ደግሞ ለማንም መልክ ዘር ሳይለያዩ ከየት ይምጣ ከየት ለሁሉም እግሩን በማጠብ ትህትናቸውን አክብሮታቸውን ፍቅራቸውን ያሳያልና ይህ ትውፊት ይህ ባህል ደግሞ ወደኛ ከትውልድ ወደ ትውልድ እየተሸጋገረ ወደኛ ደረሰ። እኛም እንዳቦቶቻችን ማለት ነው ይህን ትውፊት ተቀብለን ባለን ጸጋ ባለን አቅም እግራቸውን በማጠብ ትንሽ ምግብ በመቀረብ እንግዶቻችንን እንቀበላለን። እንኳን አብሮ ደረሰ። ከኔ መጣሽው ከአዲስ አበባ እንግዲህ አቀባበሉ ምን ይመስላል? በጣም ደስ ይላል። ሁሌ ደስ ብሎ ነው የምንሄደው። ዘንድሮ ደግሞ የበለጠ ደስ ብሎናል። ያለውን እንግዲህ የእግራ ጠባ አክሱም እንግዲህ ሲገባ ኤቭሪቲንግ ሁሉ ነገር አክሱም ትለያለች። በአመት ደስተኞች ነን። እሺ እስኪ እንተዋወቅ። ስምህ ከየት ነው የመጣኸው? እኔ ስሜ ሳሙኤል ይባላል። ከሰሜን ወሎ መዲና ከወልዲያ ነው የመጣሁት። አቀባበሉ ያው በቃል መግለጽ ለኔ ይከብደኛል። አምናም መጥቻለሁ፣ ዘንድሮም መጥቻለሁ። የተለየ ድባብ ነው የማየው ገና ከመነሻ እስከ መጨረሻው አምና። አሁን ደግሞ ከመጀመሪያው አይተነዋል። ይቀጥላልን ብለን በሰላምም እናጠናቀቃለን። ደማቅ የሆነ በዓል እናከብራለን ብለን እንጠብቃለን። በጣም ደስ ብሎናል። በቃ መሬት ላይ ያለሁት ነገር በቃላት ለመግለጽ እኔ አልችልም፣ ይከብደኛል። መልካም በዓል። እንኳን አብሮ አደረሰን። ከየት ነው የመጣችሁት? ከአዲስ አበባ። ምን ይመስላል እንግዲህ አቀባበላችሁ? ቆንጆ ነው። መንገዱም ቆንጆ ነው። እዚህ ማቀባበሉ ቆንጆ ነው። ግራ ጠባውም ሁሉም ሰላምታው ሁሉ ቆንጆ ነው። መንገድም ስመጣ በጣም ተመችቶን የመጣ ነው። ምንም ችግር የለም። እግዚአብሔር ይስጥልን፣ አመት ያድርስልን፣ እድሜና ጤና ይስጥልን፣ ሀገራችንን ሰላም ያርግልን። ስሜ ዘሩ ገብረ መድህን ይባላል። የመጣሁት ከኮሎራዶ ስፕሪንግ ኮሎራዶ ነው፣ አሜሪካ። አም ሄር ኢን አክሱም ላይ ነኝ። ደስ ብሎኛል። በጣም እጅግ ደስ የሚል ከተለያየ ቦታ መላ ሀገር የመጡ ኢትዮጵያውያን ጠቅላላ እየተስተናገዱ ይህ የተከበረው የትግራይ ህዝብ አክሱም ህዝቡን አቀባበል እግር በማጠብ ደስ የሚል መስተንግዶ እያደረጉልን ነው። እኔ እንደውም ትንሽ እግሬም ፈታ ብያለሁና በጣም ደስ ብሎኛል። እኔ አሁን ፈርቼ ነበር። መንገድ ትንሽ ሰላም አይደለም ብለን ፈርተን ነበር፣ ግን እግዚአብሔር ይመስገን ጥሩ። ቀጣይ ዓመት ሰላም ያድርሰን፣ እንመጣለን። ለዓመቱ ያድርሰን ደግሞ እግዚአብሔር በሰላም እንጂ ምንም ችግር የለም። ምንም የገጠመን ችግር የለም። ሁሉ ነገር ሰላም ነው። ተመቻችተን የመጣ ነው። የህዝብ ደግሞ መተሳሰርን ክርስቲያናዊ ወንድማማችነትን እዚህ የሚመጣው ደግሞ ከትግራይ ብቻ አይደለም፣ ከአማራ ክልል ይመጣል፣ ከየትም ክልል ይመጣል፣ ከየትም ህዝብ ይመጣልና የህዝብ ለህዝብ ደግሞ ግንኙነት ያጠነክራል። ከአማራ ክልል ደሴ ከተማ የህዳር ጽዮን በዓል ለማክበር በሞተር ጉዛቸውን ያደረጉ ሞተረኞች አክሱም ከተማ ሲገቡ አቀባበል ተደርጎላቸዋል። ሞተረኞቹ የተሰጣቸውን ፍቅርና አቀባበል ደስ የሚል መሆኑን የገለጹ ሲሆን በዓሉ ለማክበር ባደረጉት ጉዞ ላይ የትግራይ ህዝብ የሰጠን ፍቅርና አክብሮት ልዩ ነው ብለዋል። የመቀለ ከተማ ሞተረኞችም ላደረጉልን ትብብር እጅግ እናመሰግናለን በማለት ተቀብለው አክሱም ድረስ አብረውን ተጉዘዋል። ጉዛችንም የፍቅር የመተሳሰብና መከባበር ነበር ይላሉ። አሁንም ታሪክ ፍስሐ ተጨማሪ አላት። ውድ ተመልካቾቻችን እንግዲህ የአክሱም ጽዮን የንግስ በዓል ለማክበር ከተለያዩ የሀገሪቱ አካባቢዎች በርካታ እንግዶች ወደ ከተማይቱ እየጎረፉ ነው የሚገኙት። ከነዛ መካከል ደግሞ በሞተር ከአማራ ክልል ከደሴ ከተማ ወደ አክሱም
የመጡ እንግዶች አሉ። እነሱ መሀልም ተገኝቻለሁ። እንኳን በሰላም ገባችሁ። እንኳን በሰላም ቆያችሁ። እንግዲህ መንገድ እንዴት ነበረ? መንገድ በጣም ቆንጆ ነበረ። በጣም በቃ የሚገርም መንገድ ነበረ። በጣም ደስ ብሎናል ስለመጣ። እንግዲህ በሞተር ረጅም ጉዞ ማድረግ ስሜቱ ምን ይመስላል? ስንት ቀንስ ፈጀባችሁ? ያው እንግዲህ ከደሴ ጀምሮ መቀሌ ድረስ 1 ቀን፣ ከመቀሌ ደግሞ እዚህ 1 ቀን ማለት ነው። 2 ቀን የፈጀብን። ያው መንገዱን በጣም ቆንጆ ነበር። በጣም ደስ የሚል መንገድ ነበር። አድካሚም ቢሆንም ደስ የሚል በቃ ፍሬ ያፈራ ነገር ነው። እዚህ ድረስ በመምጣታችን በጣም ደስተኞች ነን። በጣም ጉዞ በጣም ቆንጆ ነበር። የመቀሌ ሞተረኞች ጋር ሆነን በሰላም በፍቅር በአንድነት በመተባበር በአብሮነት እዚህ ደርሰናል። እግዚአብሔር ይመስገን። በጣም የሌለ በቃ ፍቅር ብቻ ነው። መቀሌ ፍቅር ብቻ ነው። አክሱምንም እያየነው ነው። እንግዲህ ከእናንተ ጋር ነው የምንኖረው። በቃ በሰላም አንግሰን ወደ ደሴ ጉዞ እንጀምራለን። ያው ከእግዚአብሔር ጋር እግዚአብሔር ይመስገን እዚህ ላደረሰን፣ በሰላም በፍቅር በአንድነት እዚህ ላደረሰን እግዚአብሔር ይመስገን። ወሎ ከደሴ ነው የመጣ ነው። ከደሴ በ18 ተነሰን በ19 መቀሌ በ18 ከሰዓት መቀሌ ገባን። የመቀሌ ሞተረኞችና ህዝቦች በጣም በፍቅር በአንድነት ሆነው ተቀበሉን። በ20 ወደ አክሱም መተናል። አክሱም በተመሳሳይ እንክብካቤ በመንገድ ላይ ያለው ነገር ሁሉም መቀሌዎችም ሙሉ ትግራይን እንወዳቸዋለን። በጣም ደስ የሚል አቀባበል ነው ያደርጋችሁልን። አቀባበላቸው ወንድሞቻችን እህቶቻችን ናቸውና በጣም የሚገርም አቀባበል ነው። ከቃል በላይ በቃ በጣም ደስ የሚል አቀባበል ነው የተቀበሉ። የአክሱም አቀባበል እንደምታዩት ነው። በጣም ደስ የሚል አቀባበል ነው። እንግዲህ አሁን ደግሞ በዓላችንን አክብረን ደግሞ በሰላም ወደ ሀገራችን ይመልሰን። በጣም የሚገርም ነው። ሰው ከሰባዊነት በወጣበት ዘመን በዚህ ጊዜ ሰው ሆኖ መገኘት ማለት በጣም የሚገርም ነው። እውነት እኔ በቃ ልቤን የቀደደ መገለጥ ተሰማኝ። እግዚአብሔርን መቀሌ ባሳዩን፣ አክሱም ባሳዩን በጎ አድራጎታቸው ማለት ነው። እነሱንም በጣም ከልብ እናመሰግናለን። ካለው ከሀገሪቱ ሁኔታ ብዙ ሰላም አይደለም ብሎ የቀሩ ልጆች አሉ። በየቦታው በደሴም በአዲስ አበባ በማንኛውም ቦታ ያሉት አገሪቱ ሰላም ናት ከሚባለው በላይ። በእምነት ሁሉም ነገር አትፍሩ ኑና አክሱም ጽዮን ቀጣይም አሁንም ቢሆን አክሱም ጽዮን መታችሁ መቀሌ ህዝብ ትግራይ ህዝቦች ጋር አክብሩ ይላሉ። ስንት ኪሎ ሜትር አቋርጠው የደሴ ሞተረኞች ወደ እናታችን ደጓ እናታችን ወደ አክሱም ጽዮን እንመጣለን ብሎ በነገሩን እኛም እነሱ ለመቀበል በጣም ተዘጋጅተን ነበርና እነሱ ሞተረኞች የደሴ ናቸው፣ እኛም የመቀሌ ነን። ከዛ ሲመጡ ተቀበልናቸው። ከደሴ ሞተረኞች ጓደኞቻችን ጋር ገብተናል። እንግዲህ ጽዮን ማርያም እስካሁን ላበቃችን በእውነት ክብር ምስጋና ለእግዚአብሔራችን ይሁን። በሰላም ገብተናል ወደ አክሱም። ህዳር 21 በጥንታዊቷና ታሪካዊቷ አክሱም ከተማ የሚከበረው የህዳር ጽዮን በዓል ለማክበር በርካታ የሀገር ውስጥና የውጭ ቱሪስቶች ወደ ከተማዋ እየመጡ መሆናቸውን ተገለጸ። ቱሪስቶቹ በአክሱም ከተማ በአካል በመገኘት ባዩት ታሪካዊና ሃይማኖታዊ ስፍራዎች መደነቃቸውን ገልጸዋል። የታሪክ ፍስሐ ዘገባ ፎርቱና ገብሩ። ህዳር 21 በጥንታዊቷና ታሪካዊቷ አክሱም ከተማ በድምቀት የሚከበረውን ዓመታዊ የህዳር ጽዮን በዓል ዘንድሮም በተለያዩ ዝግጅቶች ደምቆ እየተከበረ ይገኛል። በትግራይ በተካሄደው አውዳሚ ጄኖሳይዳዊ ጦርነት ምክንያት ብዙ ቱሪስቶች ወደ አክሱም ሳይመጡ ቢቀሩም ዘንድሮ ግን በርካታ የሀገር ውስጥና የውጭ ቱሪስቶች ወደ አክሱም በመምጣት ጥንታዊቷና የታሪክ መነሻ ወደ ሆነችው ከተማ ለመጎብኘትና ሃይማኖታዊ የህዳር ጽዮን በዓል ለመካፈል ተገኝተዋል። ቱሪስቶቹ በአክሱም ከተማ ባዩት ነገርም መደነቃቸውም ይናገራሉ። Halina Rojkowska, jestem z Polski, w Polsce mieszkam w Krakowie. My name is Halina, I live in Poland, in Krakow. ህሊና እባላለሁ። የመጣሁት ከሆላንድ ነው። ይህ ቦታ የተለየ ነው። እንደ የታሪክ ባለሙያ አክሱም መገኘቴ ለኔ ጥሩ አጋጣሚ ነው። ወደ ጥንታዊቷና ታሪካዊቷ አክሱም ጽዮን ለመምጣት ህልሜ ነበር። ለኔ ከሁሉም በላይ የሳበኝ ነገር በድንጋይ ላይ የተቀረጹ ጽሑፎችና የመቃብር ቦታው እንዲሁም አክሱም ውስጥ ያሉ ጥንታዊ ቅርሶች ናቸው። ድባብ አክሱም ብጣዕሚ ደስ በሃሊ አነ ከምዚ አይተጸብኸውን እጅግ በጣም ነው ደስ የሚለው። እንደሚታወቀው አክሱም በታሪክ ይታወሳል። እኛ ግን መተናናቅም። ሆኖም እንደሚወራለት እንደዚህ አይመስለኝም ነበር። አክሱም ጥበብ ያለው ታሪካዊ ቦታና ከዚህም ብዙ ነገር
የምንማርበት ነው። We came here for the first time because Aksum even in Poland we know about it. ወደ አክሱም ለመጀመሪያ ጊዜ ነው የመጣ ነው። ሆላንድ ውስጥ ስለ አክሱም ስልጣኔ ብዙ ነው የሚነገረው። እዚህ መተን በአይናችን ያየነው ግን ከጠበቅነው በላይ ነው። በጣም ውብ ነው። ትግራይ በራሷ አስደናቂ መሆኗ እንዲህ አልጠበቅኩም። ቦታው ገነት ነው የሚመስለው። እንስሳቱ፣ ሜዳውና ሸንተረሩ በጣም ውብ ነው። ትግራይ በራሱ ልዩ ዓለም ነው። የስልጣኔ ሀገር ነው፣ የታሪክ ሀገር ነው እና ሁሉም ነገር እኔ በራሴ የሚመስለኝ ከዚህ ነው ሁሉም ነገር የሄደው የሚመስለኝ። ብዙ ነገሮችን ሳይ አክሱም እንዳለ ነው የሚገባኛለሁ እና የስልጣኔ ሀገር፣ የሃይማኖት ሀገር፣ የፍቅር ሀገር ነው። ሰው ፍቅር ነው። አገሩ ሰላም አለው። በጣም ነው ደስ የሚለው። ቀደምት አያቶቻችን ቴክኖሎጂ ባልነበረበት ወቅት ይህን የመሰለ ታሪክ መስራታቸው የሚደነቅ ነው ያሉት አስተያየት ሰጪዎቹም ሌሎች ወደ አክሱም ያልመጡ ሰዎች አክሱም እንዲጎበኙም ጥሪ አቅርበዋል። ብዙሕ ነገር ኢና ተማሂርና ሐቅ ምዛብ ናይ ቀደም አቦታትና ይሁን ታሪክና ይሁን እዚህ ብዙ ነገር ነው የተማርነው። የድሮ አያቶቻችን የጥበብ ሰዎች ናቸው። በመሆኑም ከነሱ የምንማረው ብዙ ነገር አለም። የእጅ ጥበብ፣ መኖሪያቸው፣ የሚጠቀሙት ዕቃዎች አስደናቂ ናቸው። ቴክኖሎጂ በማይታወቅበት በዛን ወቅት እንደዚህ ያለ ስራ ይሰራሉ ብዬ አልጠበቅኩም ነበር። በጣም ነው የተደነቅኩት። ስለዚህ የአሁኑ ወጣት ትውልድ መጥቶ መጎብኘት አለበት። እኔም ካሁን በኋላ በየአመቱ እመጣለሁ። በጣም በሚገርም ሁኔታ ሁሉንም ነገር እዚህ ነው ያየሁት እና የዓለም ስልጣኔ ብላትም አይገልጻትም በቃ እና ሀገራችን ሰላም ያድርግልን። ሁሉም አክሱም መጥቶ በዚህ አጋጣሚ ህዳር ጽዮን እየተከበረ ነው ያለው። ስለዚህ ሁሉም አክሱምን እንዲጎበኝ እንመክራለን። በነገው ዕለት የሚከበረው የህዳር ጽዮን ዓመታዊ ክብረ በዓል በተለያዩ ዝግጅቶች በድምቀት እየተከበረ ይገኛል። ባልደረባችን ታሪክ ፍስሐ በስፍራው ተገኝታ በቀጥታ መስመራችን ላይ ትገኛለች። እንደምን አመሸሽ ታሪክ፣ መቀጠል ትችያለሽ። አመሰግናለሁ ማዕዲ። በቅድሚያ እንግዲህ ለመላው የክርስትና እምነት ተከታዮች በተለይ ደግሞ ለኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለህዳር ጽዮን የንግስ በዓል አደረሳችሁ እያልን እንግዲህ ትግራይ ቴሌቪዥን ይህንን በዓል በማስመልከት በጥንታዊቷና በታሪካዊቷ ቅድስት ከተማይቱ አክሱም ከተማ ተገኝቷል። እንግዲህ ይህንን በዓል በማስመልከት ከዋዜማው ጀምሮ በተለይ ከትናንትናው ቀን ጀምሮ የተለያዩ መርሃ ግብሮች እየተከናወኑ ነው የቆዩት። እኛም በዜና እወጃችን ወደ እናንተ እያደረስን ቆይተናል። በዛሬው ዕለት የነበሩ መርሃ ግብሮች ደግሞ በጠዋቱ በዓሉን በተመለከተ የፓነል ውይይት ነበረ። በዚህ የፓነል ውይይት ደግሞ የሃይማኖት አባቶች ነበሩ፣ እንዲሁም ጥናታዊ ጽሑፎችም የቀረቡበት ሁኔታ አለ። እንግዲህ ከዚህ በተጨማሪም የርዕሰ አድባራት ወገዳማት አክሱም ጽዮን የሰንበት ተማሪዎችና የከተማዋ ነዋሪዎች ከተለያዩ የሀገሪቱ አካባቢዎች የመጡ እንግዶችና ምእመናንን እግራቸውን በማጠብና በትህትናና በፍቅር ተቀብለዋቸዋል። ምእመናንና በተለይ እንግዶች ደግሞ ከአማራ ክልል፣ ከኦሮሚያ፣ ከአዲስ አበባ የመጡ እንግዶች ደግሞ ይህንን አቀባበል እንደወደዱት እንዲሁም ፍቅርን፣ ትህትናን፣ ሰላምን የሚሰብክ እንደሆነና ደስ እንዳላቸው የገለጹልን ሁኔታ ነው ያለው። ውድ ተመልካቾቻችን ከየብስ በተጨማሪ በአየር እንዲሁም ደግሞ በሞተርም ከአማራ ክልል የመጡ እንግዶችና ምእመናን የተሳተፉበት በዓል ነው ያለው የዘንድሮው የህዳር ጽዮን በዓል። ትግራይ ቴሌቪዥንም ተዘዋውሮ እንደተመለከተው ከሆነ በዓሉ በጣም ሃይማኖታዊ ይዘቱን በጠበቀ መልኩ በደመቀ ሁኔታ ከዋዜማው ጀምሮ ደምቆ ያለፈ ነው ያለው። በነገው ዕለትም ይህንን በዓል የሚቀጥል ይሆናል። እንግዲህ ውድ ተመልካቾችን ከኋላይም እንደምትመለከቱት ያለውን የበዓሉ ድባብ በጣም ደማቅ ነው። ትግራይ ቴሌቪዥን ደግሞ በነገው ዕለት የንግስ በዓሉ ምን ይመስላል የሚለውን በቀጥታ ስርጭት ወደ እናንተ የሚያደርስ ነው የሚሆነው። ትግራይ ቴሌቪዥን ምርጫችን በማድረግ ደግሞ እንድትከታተሉን ከወዲሁ ነው የምንጋብዘው። በድጋሜ መልካም የህዳር ጽዮን የንግስ በዓል እንላለን። አመሰግናለሁ። እናመሰግናለን ታሪክ። ተመልካቾቻችን ዜናዎቻችን ይቀጥላሉ።
የትግራይ የውሃ ስራዎች ዲዛይንና ቁጥጥር ኢንተርፕራይዝ የመቀለ ከተማ ወንዞችና ተፋሰሶችን ለመቆጣጠርና በአስተዳደር ስርዓቱ ውስጥ ለማካተት የሚያስችል እቅድ አዘጋጀም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም በመቀለ ከተማ ውስጥ ያሉትን የወንዝ ውሃ ጥቅም ላይ ሊውሉ እንደሚገባ በመግለጽ መንግስት ይህንን ስራ ወደ ተግባር ለመቀየር ተነሳሽነቱን ይወስዳል ብለዋል። አሰፋ ካሳ የትግራይ የውሃ ስራዎች ዲዛይን ቁጥጥር ኢንተርፕራይዝ የመቀለ ከተማ ወንዞችና ተፋሰሶች ለመቆጣጠርና በአስተዳደር ስርዓቱ ውስጥ ለማካተት የሚያስችል ዋና እቅድ አዘጋጀ። በመድረኩ ተገኝተው ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በመቀለ ከተማ ውስጥ ያሉ የወንዝ ውሃና ተፋሰሶች ጥቅም ላይ ሊውሉ እንደሚገባ በመግለጽ መንግስት ይህንን ስራ ወደ ተግባር ለመቀየር ተነሳሽነቱ ይወስዳል ብለዋል። ሙሉ ምግባሩ ጽቡቅ የቀረበው ፕላን ሁሉም አቀፍ የከተማ ግብርና ማካተቱ በጣም ጥሩ ነው። እንደ ህብረተሰብ ጠቃሚ የሚያደርግ በመሆኑ ወደ ተሻለ የኑሮ ደረጃ እንደሚያሸጋግርም አመላካች ነው። ለዚህ የሚሆን በጀት የትግራይ ጊዜያዊ አስተዳደር በትኩረት ይመለከተዋል። የመቀለ ከተማ ከንቲባ ዶክተር ረዳኢ በርሀ በከተማው ውስጥ ያሉ ተፋሰሶች ለማህበረሰቡ ጥቅምና ለከተማው ውበት እንዲውሉ የተቀናጀ ጥረት ያስፈልጋል ብለዋል። አበይት ሰለስተ ተፋሰሳላ በመቀለ 3 ትላልቅ ተፋሰሶች አሉን። በዋናነት እነዚህ ተፋሰሶችና መሬቶች የሚያስተዳድራቸው የከተማው አስተዳደር ነው። ከአስተዳደር ተስማምተው ለተወሰነ ዓመታት ኢንቨስት ማድረግ የሚፈልጉ ባለሀብቶች ካሉ በራችን ክፍት ነው። የትግራይ የውሃ ስራዎች ዲዛይንና ቁጥጥር ኢንተርፕራይዝ ዋና ስራ አስፈጻሚ ኢንጂነር መሐሪ ገብረ ዮሐንስ የከተማዋን ወንዞችና ተፋሰሶች በማስተር ፕላኑ ውስጥ በማካተት የከተማዋን ግብርና ለማሳደግ መሰራት አለበት ሲሉም ገልጸዋል። መሬት ንኻልእ ዓላማ አይውዕል ዝመሬት ንሕርሻ ተባሂሉ ተኸልሎ ማለት ተከለለው መሬት ለእርሻ ተብሎ ነው፣ ለሌላ ዓላማ አይውልም። በቀጣይ እንደ ማሳያ ለመስራት ታቅዶ ያለው የፈለግ ዳዕሮ ወንዝ ነው። በአስቸኳይ ወደ ተግባር እንገባለን። ከዚህ ተሞክሮ ወስደን በመቀለ ያሉ ወንዞችና ተፋሰሶች ወደ ስራ ይገባሉ። ጥናታዊ ጽሑፍ ያቀረቡት የመቀለ ከተማ ፕላን ባለሙያ አቶ ዳዊት ገብረ ሕይወት ከተማዋ የወንዝ አስተዳደር እቅድ አለመኖሩ ወደ ጥቅም አልተቀየሩም ሲሉም ያብራራሉ። ሚቲ ምናምን ዕጽፊ ቱ ከተማ ስኬሉ ዓቢው የከተማዋ ስኬል ከ100 በላይ እጥፍ አድጓል። አሁን ያለው ወቅታዊ ሁኔታ ግን የከተማዋ ተረፈ ምርት የሚወገድበት ወንዞችና ተፋሰስ ሆነዋል። በሰባቱ ክፍለ ከተሞች የተለያዩ ማስተር ፕላኖች አሉ። እነዚህ ወደ ተሻለ ደረጃ ለማሳደግ ያለመ ፕላን ነው የተዘጋጀው። በትግራይ ማዕከላዊ ዞን በአድዋ ከተማ የአርበኞችን ታሪክ ሊመጥን በሚችል መልኩ ከ451 ሚሊዮን ብር በላይ ወጪ የሚደረግበት የአድዋ ሙዚየም ፓርክ ሊገነባ መሆኑ ተገለጸ። በአድዋ ከተማ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በአድዋ ከተማ ሊገነባ እቅድ የተያዘለት የአድዋ ሙዚየም ፓርክ ከግቡ እንዲደርስ በቆራጥነት መስራት እንደሚገባ ገልጸዋል። የመሰረተ ድንጋይ ከማስቀመጥ ባሻገር ወደ ተግባር እንዲገባ የጊዜያዊ አስተዳደሩ አስፈላጊውን ድጋፍ እንደሚያደርግም አረጋግጠዋል። የሙዚየሙ ፓርክ አሰራር መሰረት አድርገው ጥናታዊ ጽሑፋቸው ያቀረቡት አርክቴክት ፋሲል ጀወርግስ ፕሮጀክቱ የአድዋ ተራሮችን ለማህበረ ኢኮኖሚያዊ ጥቅም ለመቀየር ያለመ ሲሆን በ2 ዓመት ውስጥ እንደሚጠናቀቅም ገልጸዋል። በድህረ ጦርነት የሚገኘው የትግራይ ወጣት ተስፋ ሳይቆርጥ በትግራይ ዳግመ ግንባታ እንዲሰማራ የተመቻቸ ሁኔታ ሊፈጠርለት እንደሚገባ ተገለጸ። በመቀለ ከተማ ሲካሄድ የሰነበተው ዓለም አቀፍ የኢንተርፕሪነርሺፕ ሳምንት ተጠናቋል። ብርዛፍ ገብረ ጻድቃን ዓለም አቀፍ የኢንተርፕሪነርሺፕ ሳምንት በትግራይ ደረጃ በተለያዩ ፕሮግራሞች ሲከበር የሰነበተ ሲሆን በተለያዩ ዝግጅቶች በአካተታ የሚያዝጊያ ፕሮግራም ተካሂደዋል። በመድረኩ የተገኙት የትግራይ ቴክኒክና ሙያ የስራ ዕድል ፈጠራ ኃላፊ ወይዘሮ ኤልሳ ተስፋይ ትግራይ ጦርነቱን ተከትሎ ከገባችበት አረንቋ እንድትወጣ የስራ ዕድል ፈጠራ ማስፋፋት አስፈላጊ መሆኑን ይናገራሉ። ትግራይ ትህነጽ እንተኮይና ሕድሕድ ትግራዋይ ባዕሉ ኃላፊነት ዝወስደላ ትግራይን ለማዳን እያንዳንዱ ትግራዋይ ኃላፊነት የሚወስድበትና አሻራውን የሚያኖርበት ስለሆነ ለሳምንታት ያከበርነው የኢንተርፕሪነርሺፕ ቀን ዓመቱን ሙሉ ልንጠቀምበት ይገባል። ለምን ሲባል ትግራይ በተካሄደው አውዳሚ ጦርነት ከደረሰባት ከባድ ውድመት ለማገገም ሰፊ ስራ ስለሚጠይቅ፣ ስለዚህም የትግራይ ዳግመ ግንባታ ሂደት ለማፋጠን እዚህ ያለን ባለድርሻ አካላት ይሁን ሁሉም የሚመለከተው አካል ጥረት ተጨምሮበት በትኩረት መስራት እንደሚያስፈልግ ልንገነዘብ ይገባል። የኢንተርፕሪነርሺፕ ልማት ኢንስቲትዩት የትግራይ ቅርንጫፍ ኃላፊ አቶ ዳግማዊ ዮሐንስ
በእነዚህ መድረኮች የተገኘውን ሀሳብና ልምዶች በመተግበር ኢንተርፕሪነርሺፕ በማስፋፋት የትግራይ ዳግመ ግንባታ ሂደት ለማፋጠን እንደሚሰራም ጠቁመዋል። እዚ ዓለም ለኸሰሙና ኢንተርፕሪነርሺፕ ምዕጻው በዓል ናይ መወዳእታ ዘይኮነስ ዓለም አቀፉ የኢንተርፕሬነርሺፕ ሳምንት መዝጊያ ፕሮግራም የመጨረሻ ሳይሆን የአዲስ ምዕራፍ መጀመሪያ መሆኑን በመገንዘብ የተጀመረውን መነሳሳት አጠናክረን መቀጠል እንደሚገባ ትልቅ ትምህርት የወሰድንበት ሳምንት ነው። ኢንተርፕሬነርሺፕ ትግራይ ካለችበት ሁኔታ መውጫ መንገድ መሆኑን በመረዳት በዚህ ሳምንት ያገኘናቸው የተለያዩ ልምዶችን በመተግበር ወጣቱ ከህገወጥ ስደት በመታደግ በሀገሩ የለውጥ ኃይል እንዲሆን ተቀናጅተን መስራት እንደሚገባ የሚያሳዩ በርካታ ሀሳቦች ያገኘንበትና እንደ ኢዲአይ ከሌሎች ባለድርሻ አካላት ጋር ተቀናጅተን ለመስራት ትልቅ ኃላፊነት የወሰንበት ነው። በመድረኩ የእውቅና ሰርቲፊኬት ከተሰጣቸው የስራ ፈጣሪዎች መካከል የምዕራብ ትግራይ ተፈናቃይዋ መስሉ ኃይልና ከሸራሮ የመጣው ወጣት ደጀና ሐጎስ በትግራይ ያለው ሁኔታ ተስተካክሎ ወጣቱ በትግራይ ዳግመ ግንባታ የበኩል ድርሻ እንዲወጣ የሚመለከታቸው የክልልና የፌዴራል መንግስት ኃላፊዎች ኃላፊነታቸውን እንዲወጡ ጠይቀዋል። ሽት ስራ ፈሳሽ ሳሙና ጀሚረየ ማለት ነው። የጀመርኩት ስራ ፈሳሽ ሳሙና ማምረት ነው። ከዳንሻ ነው የተፈናቀልኩት። ስለዚህ ወደፊት ወደ ቤቴ ተመልሼ እሰራበታለሁ በሚል ተስፋ እንጂ አሁን በመጠለያ ጣቢያ ሆነ ይህን ያህል ለዋጭ አይደለም። ሆኖም ግን በቻልኩት አቅም እያመረትኩ በመጠለያ ጣቢያ እሸጣለሁ። ባንዲት ኬንዳ ለዛውም ከአራት ልጆቼ ጋር በምኖርባት ኬሚካል መጠቀም ከባድ ነው። ሆኖም እችለዋለሁ ካልክ የማይቻል የለም። በቻልኩት አቅም እየሰራው ነው። ይሁንና ያለኝ ነገር በቂ አይደለም። ኬሚካልም የሚገዛው ውድ ነው። ስለዚህ ተስፋዬ ወደ ቀዬ ተመልሼ እሰራበታለሁ በሚል ነው። መንግስት ሰላም እንዲኖር ከፈለገ ወጣቱ ወደ ስራ እንዲገባ ከፈለገ መጀመሪያ ሰላም ያስፈልጋል። ስለዚህ ወጣት ደግሞ በተለያየ መንገድ ወደ ስራ እንዲገባ በመንሳሳት አንድ ስራ የፈጠረ ሰውም አንድ ስራ ወይም አንድ ድጋፍ ሲደረግ ሲያይ እሱም ወደ ስራ ይገባል ማለት ነው። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።